አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። የሚስጥር መተት፣ የደብተራ መተት፣ የሚስጥር መተት ጠቋርና አዳልሞቴ ነው። ዛር እኮ ዛር ጠቋር፣ ዛር አዳልሞቴ፣ ዛር ሰይጣን፣ ዛር ሰይጣን በስላሴ ነገርኩት። ምን ብለህ ነገርከው? ስንት ነገሥታትን አዋርጄ መጣሁ፣ አንተ ታዋርደኛለህ አልኩት። ከነገሥታቶች ላይ ነበርክ? እነማ ላይ? ራስ ማሽ፣ ቀኝ አዝማች፣ ዘር ማንዘሩ። ዘር ማንዘር የነዛ ነው። ምን ታደርጋለህ እሱ ላይ? አሳይቼዋለሁ በልጅነቱ ብዙ ነገር። በምንድን ነው የተገበርከው? ያመልካሉ አያቶቹ፣ አያቶቹ ያመልካሉ፣ በደምብ ያመልካሉ። ምን ያርዱልህ ነበር? የዶሮ በሬ ሲታረድ ደም ይቀባል ቤቱ። እሺ፣ ከዛስ ሲሞቱ ሁኔታዎች ተውዞ ወደ እሱ መጣ። አብረን የተወለድከው ከተወለደ በኋላ? ከተወለደ ነው የገባው። እነዚህ የዛር መናፍስቶች ለረጅም ዘመናት የትልልቆቹ የስልጣን፣ የህይወት፣ የከፍታ፣ የወንበር አጫዋች ሆነው ተቀምጠው የኖሩበት ዘመን በጣም በሚገርም ነው። ከዛ በኋላ የተወለደው ትውልድ አብዮትን ለማምጣት ቀላል ነበረ። ምክንያቱም አብዮት የሚፈልገው ድፍረትን ነው። ድፍረት፣ ጉልበት፣ እልህ፣ ትዕቢት፣ ኩራት ቅድሚያ የሚሰጠው የአብዮት ትውልድ ገጽታ ነው። ያንን ያስገኙት እና ዘመኑ የገጠመላቸው ደግሞ በክህደት ተነስተው እስካሁን ድረስ እርግማናቸው ከትውልዳችን ላይ አልጠፋም። ብዙዎቻችን የዛ ፍሬ ስለሆንን ማንቧረቅ የተለመደ ቋንቋዎቻችን ናቸው። አንዳንዶቹም ወደ ቤተ እግዚአብሔር ገብተው መነኩሴ ሲሆኑ፣ ካህን ሲሆኑ ከሰው ራስ ላይ አይወርዱም። ሁሌ እንትን እንደምትሰሟቸው ማለት ነው። የሚያስተላልፉት ወንጌልን ለሕይወት ብርሃን የሚሆነውን ቃል ሳይሆን የምቀኝነቱን ቃል ሁልጊዜ ታገኙባቸዋላችሁ። ምቀኛ የሆነ ቋንቋ ሲናገሩ፣ የሰው ልጅን ክብር ሲያዋርዱ፣ ሲንቁ፣ ሲያጣጥሉ፣ ሲያንቋሽሹ፣ ስለ ሥላሴ ፍጡር እነሱ ብቻ ናቸው ራሳቸው ሲሆን የበረከት የሥላሴ ፍጡር ይሆናሉ። ሌላው ግን የወደቀ የተጣለ አድርገው ሲናገሩ ትሰሟቸዋላችሁ። በቤተ እግዚአብሔር ላይ እንዲህ አይነት እርግማን የጣለብን አንዱ አብዮቱ ነው። የአብዮት እርግማን ያው በጠቅላላ በፈቃደኝነት አገራችን ሕዝቦች ይውደም ያሉ ስለሆነ የይውደምን ነገር በደንብ ተሰደንም ኖረንም እያየነው ነው። አገር ቤትም ከአገር ቤት ውጭ ያለውም ተሰዶ እያየው ነው። አወዳደሙ ደግሞ ከትውልድ ወደ ትውልድ እየተሸጋገረ መምጣቱ ነው። ሰዎች ስነ ልቦናቸውን እያጡ፣ አእምሯቸውን እየሳቱ፣ የሐሳብ ባህሪያቸው እየተበላሸ የወለዷቸው ልጆች በዛኑ መጠን ልክ ደግሞ ያው በማሰብ ያስቸግሯቸዋል፣ በማስተዋል ያስቸግሯቸዋል፣ በእቅድ በፕላን ያስቸግሯቸዋል። የተቸገርነውም አንዱ ሰው መሆንን እንዳናገኝ ዘመን የጣለው ትውልድ ማፍራታችን ነው። እግዚአብሔር ምሕረቱን ያብዛለን። የድሮ ቀኝ አዝማቾች ብዙ ጉድ ጥለው ሄደዋል። ሌሎቹ ደህና ደነው አገርን ለመጠበቅ ሲጓጓዙ ልጆቻቸውን ትተው አለ አባት ያደጉ ልጆች ሃይማኖትንም መንፈሳዊ ግብንም ባህል አድርገው ኖረዋል። እምነትንም ወግ ብቻ አድርገው ኖረው ከወንጌል ጋር ሳይገናኙ ቅዱስ ቃሉን ሳያውቁ ክርስቲያኖች ሆነው በመካከሉ ብዙ ሽንፈት፣ ብዙ ውድቀት ሲመጣ ለማገናዘብ እድል አላገኙም። በዛው በለመዱት ወግና ባህል ተንጠልጥለው እስከ ዛሬ ድረስ ወንጌልን መስማት የማይፈልጉ ብዙ አባቶች አሉ። እዚህም ውስጥ ያሉ እህቶች ወንጌልን የማይሰሙ ባሎች አሏቸው። ቃለ እግዚአብሔርን የማይሰሙ እህቶችና ወንድሞችም አሉ። በዛ ውስጥ በረከትን ለማምጣት የማይችል ሕሊና ውስጥ ከቆሙ በኋላ ዲያብሎስ አንዴ ከገዛ ሰው ይመስላሉ እንጂ ሰው ያልሆኑ ሰዎች በጣም ብዙ ናቸው። ይህ ወንድማችን ከእንግሊዝ ሀገር ነው የመጣው። ስማ፣ ቀራብል ወደዚህ ተመልከት፣ ወደ እኔ ተመልከት። ዛር ነህ። ዛር ሰይጣን፣ ዛር አጋንንት። ሰይጣን ቀጠቀጠህ
የምትጠየቀውን እያንዳንዱን መልስ። ቀጠቀጠህ? በምን ቀጠቀጠህ? እንዴት ነው ሸለጠ? በደንብ አንተ ታናግረዋለህ ወይስ ትታየዋለህ? አትታየውም፣ ግን አወቀህ። አወቀ በኋላ ምን እርምጃ ወሰደ? ይቀጠቅጣል። ይቆርባል። ማ የቱ? በደንብ እያዋብረኝ። በቅሬታ ነው የምትናገረው? ምን አልከኝ? መቁረቡ ምን ታዲያ? ምን ችግር አመጣብህ? ምን አመጣብህ? ዓላማዬን አልፈጸምኩም። ምንድን ነው ዓላማ? መግደል። ይሄ ቋንቋ የቃይልም ቋንቋ ነበር፣ የዲያብሎስም ቋንቋ ነው፣ የሰውም ቋንቋ ነው፣ የሰይጣንም ቋንቋ ነው። መግደል በዚህ ዘመን ያሉ የአባቶችም ቋንቋ ሆነ። አንድ መነኩሴ እነዚህ ሰዎች ህዝቡ እንዳያመልካቸው መሞታቸውን እንደው ባየሁ እያለ ይጸልያል። አይገርምም? አንድ መነኩሴ እኮ እነዚህ ሰዎች ትልቅ እኮ መነኩሴ ነው። ሰው እንዳያመልካቸው አረጉ፣ ወደ ሰማይ ሄዱ ብሎ እንዳያመልካቸው እንደው እግዚአብሔር ሞታቸውን ባሳየኝ። አራት አይን ይባላል እኮ ደግሞ በቤተ ክህነት አራት አይናው የሚሉት ሰው እኮ ነው። አራት አይና ድሮ ስንማር እኛ ጭራቅ ነው አራት አይና የሚባለው። የእኛ አራት አይና የተባሉት ቤተ ክርስቲያን አፈራቻቸው ብለው የሚያወሩላቸው ሰዎች ለእኛ ሞታችንን ይመኛሉ። ደግሞ እኮ ልጁ አደገ ይላሉ፣ ልጁም ጀመረ ይላሉ፣ አወረሰው ይላሉ። ታዲያ አጋንንትን መቀጥቀጥ ማውረስ፣ ለእናንተም ማውርሻለሁ። እግዚአብሔር ስሙ የተመሰገነው። እንዴ እናንተም ወርሳችኋል አይደል እንዴ? ታዲያ እኛም ወርሰናል በሏቸው። ዝም አትበሉ። እኛም ወርሰናል። ለልጅ ብቻ አይደለም፣ እኛም ለልጅ ልጆቻችን እናወርሳለን በሉ። እንደዚህ አይነት አባቶች ባሉበት ዘመን ውስጥ ትውልድን በመንፈሳዊ ስፍራ ላይ እያደነቆሩ እያደነበዡ ራሳቸው ቡዳ ሆነው እየበሉ አይዙ። እንደው በጣም የሚገርም ነው። መስቀል ይዞ የሚበላ ቡዳ አለ እኮ። ቡዳው እኮ መስቀሉን ይዟል። አንዳንዴ ግራ ይገባል። መስቀል ይዞ እንዴት ይበላል? የግራው ወንበዴስ መስቀል ላይ አይደል የተሰቀለው? ያ ጌታን የተሳደበው። የቀኙ ወንበዴ እኮ መስቀል ላይ ነው የተሰቀለው። ስለዚህ ወንበዴው መስቀል ብለን እንይዘዋለን። ለእውነት ካልተስማማ፣ በሰው ሕይወት ላይ ለችግር ካልደረሰ፣ በጉዳት ውስጥ ካልተሳተፈ፣ የዲያብሎስን መከራና ፍዳ በሕይወት ውስጥ ይዞ ለተቀመጠ ሕዝብ ካልደረሰ እሱ ራሱ ቡዳ ነው በቃ። እና ብዙ ቡዳዎች ቤተ እግዚአብሔር ውስጥ ገብተዋል። አሁን ለቀህ ትሄዳለህ አትሄድም? ቅር ይልሃል? በጣም ቅር ይልሃል? የድሮዎቹ ማንነትና የትልቅነታቸው ክብር ወደ መንፈሱም ይደርሳል። መንፈሱም የቀደመውን ትዕቢት ተካፍሎ ነው ወደ ትውልድ የሚመጣው። ይሄ ኩራቱ፣ መጀነኑ፣ ቀኛዝማች መባሉ፣ ግራዝማች መባሉ፣ አቤቱታ ማቅረቡ፣ በዛ ላይ ደግሞ የፈጣሪ ያለህ የሚል ጩኸት መስማቱ፣ የግፍ ድምፆችን ሰምተው ችላ ማለቱ፣ በገንዘብ እና በጉቦ በጎነኞች በኩል ፍርድ ማዛባቱ፣ ይህን ማድረግ መቻሉ እንደ ኩራት መቁጠሩ፣ በጤናው ላይ ጤናማ ሆኖ የሌላውን ጤና ማወኩ፣ እነዛ ሁሉ ተሰባስበው በዚህ መንፈስ ስራው ይገለጣል ማለት ነው። ወይ ጉድ! እግዚአብሔር ምሕረቱን ያብዛለን። ስትጠራ አቤት በል። ዛር አቤት፣ ዛር አቤት፣ የቀኝ አዝማች ዛር አቤት ነው የግራ አዝማች ዛር? የቀኝ አዝማች ዛር። ቀኙን ያዝከው? አንቋሉ እዚህ የመጣ እንደዚህ ነው ማለት። እንዴት? እንደዚህ ማነቅ ነው። ሲጸልይ አላስጸልየውም። እሺ ለምን ታንቀዋለህ? አማሮኛል። ምንድን ነህ? ዛር። እስቲ እንደ ቅድሞ አውራ። ምንድን ነህ? ዛር።
አያችሁ፣ ድምፁ ላይ እንኳ እንዲህ ነው። ይህንን ማህበራዊ የሆነ የህይወት ቀውስን ተጠግቶ ለማየትም ለመረዳትም የማይፈልጉ በመናፍስት ተዋቅረው በመናፍስት ተይዘው እውቀትን በመናፍስት ጨብጠው ስንቶቹ የግፍ ትውልድ መናኸሪያ ቤተ ክርስቲያንን ያደረጉ ጥቂቶች አይደሉም። ይሄ እንዲህ አይነት መንፈስ ለምንድን ነው የሚፈሩት? ትውልዱን ያጠፋውን ለምን ይፈሩታል? ትውልድ ያበላሸውን ለምን ይፈሩታል? ሰውን ያነቀዘውን ለምን ይፈሩታል? አዳዲስ ትውልድ ያሞኘውን ለምን ይፈሩታል? የመንፈሱ ጥገኞች ሲሆኑ ዘራቸውን እንደ መንካት ስለሚቆጥሩት ነው። እግዚአብሔር ይማረን። ስማተ በስላሴ ስም ተይዣለሁ። እንዳትነቃነስ ስትጠራ ቤት ነው። ሰማድን ሽልበልስ ማነ ወለ ኢየሱስ ይሁ ድምፅህን እኮ ያደርገዋል። ይነፋኛል፣ እየዞረ እየነፋኝ ነው፣ እያየሁት ይታወቀኛል። ታወቀ። እስቲ ተነስና ነገራቸውን። ምክንያቱም ብዙ ሰው የዚህን ክፉ ድርጊት እዚህ ከመጣውም ያልመጣውም እንደው የመንፈስን ችግር ቀለል አድርጎ ጉዳቱንም ጥቃቱንም በትውልድ ላይ አድሮ ያን ያህል የህይወት መንገዶችን እንደሚያጨልምበት እንደሚዘጋ እስቲ እንደው እግዚአብሔር ደግሞ እንዴት እንደሚከፍት እግዚአብሔር እንዴት ኃይል እንደሚሰጥ ከሌላው የበለጠ በራሳችን ላይ የምናደርገው ሙከራዎች እንዴት እንደሚጠብቀን በእውነት አባቴ እግዚአብሔር እድሜና ጤና ይስጦት። ሁሌም ለእርሶ ለማግኘት የምመኘው ነው። አባቴ ቀሲስ ሄኖክ ወልደ ማርያም እግዚአብሔር እድሜና ጤና ይስጣቸው። ብዙ ረድተውኛል፣ በጸሎትም በሁሉ ነገር። በእውነት ባለፈ ራሱ መጥቼ 2 ዓመት የተዘጋብኝ መንጃ ፍቃድ ልክ አገር ቤት ረግጬ ስመጣ እሳቸውም ጸሎት አድርገው ከእርሶ ማገናኘተውን ስመለስ ወዲያውም በ3ኛው ቀን ያለፉት 2 ዓመት ያለምንም ጥፋት እንኳን እየጣሉኝ ማለት ነው። 3 ጊዜ በበረሃ ተመላልሻለሁ። የተሰደድኩበት መንገድ 3 ጊዜ ተሰድጄ ተመልሻለሁ። ወደ ሀገር መግባት አልችልም ነበር። 3 ጊዜ የድክበትን መንገድ ታውቀዋለህ? ተመልሼ 3 ጊዜ በበረሃ በሱዳን አድርጌ ነው የመጣሁት። 3 ጊዜም በመጣሁበት መንገድ ተመልሼ በበረሃ ሄጃለሁ። ከሱዳን በኋላ በትራንስፖርት እያደረኩ ማለት ነው። ለመዳን ያው ሰው አሁን ቀላል መስሎ ያየዋል። ትግሉ በጣም ከባድ ትግል ነው። ከዚህ ክፉ ጠላት ተላቀቁ ብለው ሲያስተምሩ ደግሞ የእርሶን ስም የእሳቸውን ስም የአባቶቻችን ስም ያጠፋሉ። ትውልዱ እንዳይነቃ እኛ አሁን ከተኛንበት እንዳንነሳ በ6 ዓመት ነው ስራ የጀመርኩት እዚህ ሀገር ከገባሁ። ሰው በሚለወጥበት ዘመን እጄ እንደዚህ እያጣመመኝ ሰውነቴ እንዳልሰራም በሕክምና ጊዜ እየወሰደብኝ ከነቃ በኋላ ነው ትንሽ ከተገርኩ በኋላ ስራ ጀመርኩ። ብዙ ነገሮች እየተከፈቱ መጡ። ለሰውም እየተናገርኩ መጣሁ። በቃ ያው ሰው ያስነሳል፣ በዙሪያ ብዙ ምቀኛ ያስነሳል። ያው ጸሎት ሲጀምሩ ያው እንደሚሉት እርሶም ትግል ያው ከቤተሰብ ጀምሮ ያስነሳል። ያን አለማወቅ ነው። ያን አውቆ ነቅቶ አሁን አንዳንዴ ምክንያት እናንተን ነው የሚያደርገው ሰው። አይ ይሄ ሌላ ነገር ነው በቃ እንዴ ሰው ቤተሰብ እስኪጠላኝ ዘመድ ወዳጅ እስከሚጠላኝ ድረስ ምንድን ነው ብሎ ራሱን ወደ እናንተ ነው የሚያመጣው ጥፋቱን። በዛች በእምነቱ ከመጽናት ይበልጥ ጠላቱን ከመዋጋት ይበልጥ በተነሳበት ሰው ምክንያት አድርጎ እናንተን ወደ መሳደብ ወይም ወደ መቃወም ነው የሚያመጣው። ያ ደግሞ ስተት ነው፣ መትጋት ነው። የትጋት ውጤቱ ፍሬ ነው፣ በረከት ነው። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እኮ ይህ ሁሉ መከራ የተቀበለው ለሰው ልጅ ነው። ይህ ክፉ ጠላት ወደ ምድር እንደተጣለ ነው። ስለተጣለ የሰው ልጅም በዚህ ሕይወት ውስጥ መኖር እንደሌለበት ለማስተማርም ለማሳወቅ ጭምር ነው። ያን አውቆ አለመኖር ደግሞ ለእኛ ትልቅ ጉዳት ነው። ያንን እንድናቅ ስለረዱን እድሜና ጤና ይስጦት። እንዴት አወቅከው አንተ? እኔ የእርሶን ትምህርት ነው መጀመሪያ ቀስን አላቃቸውም ነበር። ድሮም ጀምሬ እርሶን እከታተላለሁ። ግን እሳቸው ሳላቅ አሁን ከእርሶ እግር ስር በተነሱት አባታችን ሌላም ቀሲስ አባት እርሶን ሲሳደው የነበረው ሶሻል ሚዲያ ላይ አሁን ጠማቂ ሆነዋል። ቀሲስ ሄኖክ አባታቸው ስም አለ ሳስኩትም የእርሶም ልጅም ቀሲስም ብዙዎቹን እኔም ስጸልይ አጽያተኛ በሆንም ቢታገለኝም እንደ እርሱ ያለ አባት ያብዛልኝ ብዬ ነበር የምጸልየው። በቃ እቺ ትልቅ በቃ መጸለት ሁሌም ከአንደበት የማትቋረጥ ጸሎት እቺ ነበረች። በቃ እንደ እርሱ ያሉ አባቶች ያብዛልን በኢትዮጵያ ምድር ላይ ወጣቱ እንዲነቃ ብዬ ለምን ነበረ ብዙ ጊዜ እና ከእርሶ ጸሎት ነው ወይም ከእርሶ ትምህርት ነው የተነሳሁት። ከዛ አባታችንም አወቅኩኝ እንዲህ እያልኩ በቃ ብዙ ነገር እየገባኝ እየተረዳው መጣ። ብዙ ሰዎችንም
ወደዚህ ትግል እንዲመጡ ማድረግ ጀመርኩ። ያው ፈተና ቢኖርም እግዚአብሔር ይመስገን ያው ለንስሐም ለስጋ ወደሙ ቀርቤ እሳቸው የዛሬ 3 ዓመት አካባቢ አገር እንድቆርብ አደረጉኝ። ከዛ እግዚአብሔር ይመስገን ጥሩ ህይወት ነው ያለሁት። በጣም ቆንጆ ነው። በጣም ጥሩ ተቆጣጥረዋል። ያው ትግል አለ ግን እግዚአብሔር ይመስገን። ደግሞ ድምፁን ሲል እኮ አይገርም። ክፉ ነው። እኔ አውቀዋለሁ። ድሮ ልጅ ሆኜ ማለት ከህፃነት ጀምሮ የተሰደድኩት ከሀገር በቃ ከዘመድ ጋር ያስማማኝም አውቀዋለሁ። ያው ድሮ ይገበር ነበር። እኔ ደግሞ እቃወም ነበር። ልጅ ነኝ፣ የ7 ወይ 8 ዓመት ልጅ ነኝ። በዛ ሰዓት ከቄስ ትምህርት ቤት አስወጥቶ ያላደረኩት ያደርጓል እያለ ከሰው ጋር አያስማማኝም፣ ያጣላኛል። በቃ ራሴን ካወቅኩኝ እዚህ ስደት ላይ ነው ያወቅኩት። እሱም ያው ለቀስ ነግራቸዋለሁ። መብርሃን በቸርነቷን አንድ ቀን ነው ውዳሴ ማርያም አደርስ ነበር ሊቢያ ላይ እነዚህ የሚያርዱት ይዘውኝ፣ አጋጣሚ እነዚህ አይሴሶች በታምር ነው የሷ የጸሎት እንጦጦ ማርያም ስለ አጋንንት መናፍስ ክፉ ሴራ የተጻፈ መጽሐፍ ነበር። እሱን ይዤ ነበረ። በዛ ምክንያት መብርሃን አድኝን ብዬ እዛ ውስጥ ሙስሊምም አለ ፕሮቴስታንትም አለ። በየእምነታችሁ ጸልዩ እያልኩ እያሰገዱን መጨረሻ ለቀቁንና ያው በሰላም ገባን። የዛኔ ነው ትንሽ ውዳሴ ማርያም ስጀምር በዙሪያ ያለውን ጠላት አሁን መቁጠሪያ ነው ሰው መቁጠሪያ መተት ነው ምናምን የሚለው ለእሳቸው ነግራቸዋለሁ። ከዚህ በፊት ከእርሶም እጅ አላየሁም፣ ከእሳቸውም አላየሁም። ገና እዚህ ሀገር እንደ እንግሊዝ እንደገባሁ የዛሬ 9 ዓመት አካባቢ ነው። ምንም አላቅም፣ የጸሎትም ምግባሩም የለኝም። ቤተክርስቲያንም መላለሳለሁ። በዛ ሰዓት ነው ቀሚሷ ዘርፋፋ ቀይ ነች። እንደዚህ ዛይ ወደ ደረጃ ተወጣና ከመስኮት ነገር ላይ ከፍታ ሳባ አድርጋ መቁጠሪያ ሰጠኝና በዙሪያ ያሉ ጥቋቁር እንደ የከበቡኝ ታሳየኝና በላቸው ልጅ አትፍራ ብላ ትሰወራለች ከኔ። ከዛን ጊዜ ጀምሮ ነው እኔ መቁጠሪያን ጥቅም ያወቅኩት እንጂ ሲጀመር ከርሶ በህልሜ ነው ያወቅከው? አዎ በህልሜ ነው በራይ ነው። ከዛ በኋላ ያው ብዙ ፈተናዎች መጡብኝ። ከዛ ትግል መጣ። በቃ መታገል ጀመርኩ። ከዛ የእርሶን ትምህርት ማየት ጀመርኩ። እንደዚህ ስማርት ስልክ አልነበረኝም። ቀስ በቀስ እየቆየሁ ስልክ ያዝኩኝ፣ ፕሮግራሞች መከታተል ጀመርኩ። ብዙ መከራ ያደርሶብኛል። ከሀገር ሀገር እያንከራተተን ቤት ውስጥ ደግሞ አያቴ ሁለቱም አያቶች ይገብሩ ነበር። ቅድመ አያቴም አያቴም ያው ከቅድመ አያቴ አያቴ ወርሳለች። በህይወት እያሉ ነው ያውቃለሁ ሁለቱም። እንደውም አያቴ ቅርብ ነው ያረፈችው። በበዓል በቅዱስ ዮሐንስ ሲታረድ ደም ይቀባል ቤቱ ግድግዳው። መጀመሪያ ለዛር ተብሎ ምግብ ይቀመጣል፣ ማንም አይነካም። ከ3 ቀን በኋላ ነው የሚበላው ያን የዛር ምግቡ። የዛሩ ማለት ነው የዛሩ ምግብ ማለት ነው። ደሙ ምን ላይ ነው የሚቀባው? ክልል ያው ያውቃሉ። ሙሄት ነው አርሜት ነው ደማሚት ቦጀ ምን እያሉ በቃ ዛር ነው። ሲሰድቡኝ ራሱ ዛሬ አታስነሳብኝ ምናምን ብለው ነበር የሚሰድቡኝ። አያቴ አስታውሳለሁ። ዛሬን አታስነሳ እያሉ ይሰድቡኝ ነበር። ልጅ ነኝ እቃወም ነበር እና ትንሽ አያቴ ቅድመ አያቴንም ትንሽ ያው ልጅነትም ስላለ ሳደብ ነበር። ባለማወቅ ነው። በእርግጥ ሰው በሰውነቱ ይከበራል፣ ያው አለማወቅ ነው። ከዛ በኋላ ስደት ተጀመረ። በቃ ቅድመ አያቴ ካረፈች በኋላ በቃ ስደት ነው። የትም ቦታ አልተረጋጋውም። እንደ ቃየን ትምህርት ማለት ነው። ያው ከጣዖት የተነሳ ኤፍሬም ሲጋጠም ምን ሆነ ማለት ነው። በቃ ተበታተነ። በየምድረ በዳው፣ በየበረሃው፣ በየሸለቆው፣ በየድንጋዩ ስር፣ በየወንዙ ስር ዘመናቸውን ጊዜያቸውን በሞት ጨረሱት። እናንተ እግዚአብሔር ነው ያተረፈ። አዎ እኔ በቃ ከቤተሰብ ነኝ የተረፍኩት። ምንም አሁን ሴት እንጂ ወንድ የለም። ብዙዎቹ እንደዚህ ተቅበዝብዘው ነው ያለቁት። በአያቴ በኩል ያሉ የአባቴ ወንድሞች አባቴ ግን ክርስቲያን ናቸው። አዎ አባቴ እንደውም ከሚገርሙት ነገር ፈረንጅ ነበር የሚመስለው። እንግሊዝኛ ተናጋሪ ነው። አገር ቤት ገጠር ውስጥ እየኖረ ማለት ነው። እንደዚህ በቃ እያቀዘበዘው ውሃ ውስጥ ከቶ ነው የገደለው። አውቃለሁ የሱ ነው። ውሃ ውስጥ ነው የገባው። ማድረግ አልችልም። ውሃ ውስጥ ነው የገባው። ውሃ ውስጥ ከቶ ገደለው። አይ በቃ ያስቅመዋል ምናምን። ጸጉሩ እንደዚህ ሉጫ ነው እንዲህ የወረደ ነው። በቃ በየቦታው በቃ ያውቁታል። በየቦታው ይዞ ያዞረዋል። እንደዚህ ያንከራትተው ነበር ልክ እንደኔ። እዛ መጨረሻ ላይ ውሃ ውስጥ ከቶ ገደለው። እንግዲህ በክርስቲያናዊ ሕይወት ውስጥ ማህበራዊ ታሪኩ እና የቤተሰቡ ከግለሰብ ጀምሮ እስከ ቤተሰብ ድረስ የመናፍስት የዛሮች ጉዳት ይህን ያህል ዘመን ተሻግሮ እስኪመጣ ቤተ ክርስቲያንና አባቶች ነበሩ ወይ ስንል አዎ ነበሩ። ታዲያ የሁሉም ጉዳት የስጋ ጉዳት አድርገን ዝም ብለን ስለምናልፈው የጠላትነቱ ምስጢር እንዲወጣም እንዲጋለጥም በሰው ላይ ያለው ገዥነት እንዲቆምም የማይፈልግ ለምን ሆኑ የሚለውን ጥያቄ ስንመልስ ትምህርቱም እውቀቱም ከዚህ ከመናፍስቱ ጋር ተገን ያደረገ ነው። ሲማሩ በእጽዋት ተደግሞ 3 ቀን ወይ 5 ቀን ጨለማ ቤት ታስረው
እንዲዋሃዱ እየተደረገ ዕውቀት በዚህ ውስጥ ይመጣል ብሎ መገመትና ከእንዲህ አይነት ጠላት ጋር ይጋፈጣሉ ብሎ መጠበቅ አይሆንም፣ የማይሆን ነገር ነው። ቤተ ክርስቲያን እያለች ልጆችን ጣዖት በልቷቸው፣ ትውልዶችን ጣዖት ይዟቸው፣ እናት አባቶችን የክፋት መንፈስ ወርሷቸው ከጠብ ጋር ኖረው የጭቅጭቅ ሕይወት የግዴለሽ ሕይወት ኖረው ያለቁ ጥቂቶች አይደሉም። በልበርታውን ተይዟል፣ እየተቀጠቀጠ ነው። እሺ ቀሲሴ እግዚአብሔር ይስጥልን። እንግዲህ እግዚአብሔር ይመስገን አባታችን መንፈሱን ያው አስረውለታል። ወንዴ ይባላል። እኔም አውቀው እሱን ከ3 ዓመት በፊት ወይን አምባ ማርያም በማጠምቅበት ሰዓት ነው። ሰዎች እንግሊዝ ሀገር ሄደው ለመኖር በሱዳን በሊቢያ በረሃ አቋርጠው ሄዳሉ። እሱ እንግሊዝ ሀገር እየኖረ በጣም በክፉ መንፈስ እየተሰቃየ የሚረዳውም የሚረዳውም አባት አጥቶ ቤተ ክርስቲያን ሲናገር እያገለሉት እየገፉት በጣም በጭንቅ በነበረበት ሰዓት ወደ ኢትዮጵያ እንዳይመጣ ወረቀት የለው፣ እዛ እንዳይቀመጥ ሰላም የለው። በቃ እንደገና ዳቦ ማለት ነው። አንዳንዴ ከላይም ከታችም እሳት ነው በቃ ምን ሆነው። ግራ ሲገባው ቀጥታ በሊቢያ በሱዳን አድርጎ በፊት በገባበት መንገድ ተመልሶ መጣ። ከዛ ተጠመቀ። ምን አለ ደና ሆነ። ድጋሚ ሄደ። እንደገና ደግሞ አስቸገረው። እንዲህ ያደረገ 3 የተመላለሰ። እንደው ስለሱ ምነግራችሁ 2 ነገር ብቻ ነው። የመጀመሪያው ጽናት ነው፣ ሁለተኛው እምነት ነው። እንግዲህ በዛ በረሃ ለመሄድ በነፍሱ ተወራርዶ ጸንቶ ወደዛ መጣ። ሲመጣ ደግሞ እድናለሁ ብሎ አምኖ መጣ። ድኖም በፊት በሄደበት መንገድ ነው የተመለሰው። አሁን የዚህ ልጅ ችግር የትኛው አባት ነው የሚረዳው የሚያውቀው? አሁንም እንዲህ እየተቸገርኩ ነው፣ እየተሰቃየው ነው። አባታችንን ማግኘት ፈልጋለሁ፣ ካንተ ጋር ልምጣው ያለኝ እና አልኩት። ሰው እዚህ ከተማ ታስሮ ቁጭ ብሏል። እሱ ለመፈታት ከእንግሊዝ እዚህ ድረስ መጥቷል። ይህንን ልንማር ይገባል። እግዚአብሔር የተመሰገነ ይሁን። ወደ አባታችን ወስዳቸዋለሁ። እንዴት ነው ድሮ የነበረው አካሄድ እና በዘመናችን ያለው መንፈስ አካሄድ 100% ልዩነት አለው። ያ የድሮው ከየዋህነት ጋር 3 ቀን ሲጠመቁ ድራሽ አባቱ ይጠፋል። ግን ከሄዱም በኋላ ደግ ናቸው፣ ገብተዋል። ስለዚህ ተመልሶ ለመያዝ ያለው አቅምና ጉልበት በጣም ደካማ ነው። የዋህነቱ መንገድ ይዘጋበታል። 7 ቀን ቢጠመቁ በ7ቱ ቀን ለቋቸው ወደሚሄድበት ይሄዳል። ሲኦል ባሄድም በዛው በየመንደሩና በየምናምኑ ይልከሰከሳል። 20 ቀን 21 ቀን ቢጠመቁ ይለቃቸዋል። አሁን እንደዛ አይደለም። ዛሬ ሰው ከሰይጣኑ በልጧል፣ በሐሳብም በባህሪም በጠባይም። ስለዚህ እዚህ ለ2 ሰዓትና ለ3 ሰዓት ጋንጭሩ ህሊና ውስጥ ተቀምጦ ጠበል ነክቶ ብትሄድ ለሱ ምንም አይደለም። ለምን እዛ ቤት ውስጥ ስትደርስ የሚመጣውን ነገር ያውቃል። ነጭ ናጫ እንደሆንክ ያውቃል። ትዕቢተኛ እንደሆንክ ያውቃል። ነገረኛ እንደሆንክ ያውቃል። ሁሌና ውስጥ ልቦና ውስጥ የሆነ ነገር እንዳለ ያውቃል። ስለዚህ ይህንን ሀብቱን ለቆ ወዴት ነው የሚሄደው? እነዚህ ሀብቶቹ ከውስጣችን ሙልጭ ብለው ካልጠፉ በቃ ተጠምቀናል፣ በደንብ ከላይ ጀምሮ እስከ እግሬ ድረስ ብስብስን ያልኩት ብለን ብናወራ እሱም አብሮ ይበሰብሳል፣ ችግር የለበትም። ይህንን ልናውቀውና ልንገነዘበው የሚገባ እውነት ነው። የሚጠላቸው ነገሮች የጸሎት ቦታ መኖር፣ ጠዋት ማታ የአምልኮት ስግደት ውስጥ መግባት። የአምልኮት ስግደት አይቋረጥም ምንጊዜም። ጠዋት ማታ የምስጋና እንጀራህን መብላት፣ ባሉት ሰዓት ቀንም ቢሆን በረፍት ጊዜ የጸሎት ስፍራ ላይ መገኘትና መጸለይ፣ እጅህን መዘርጋት። እጅ ስዘረጋ አይወድም። በተጨማሪ በሰውነት ውስጥ ያደፈጡ ጠላቶችህን በመቁጠሪያ ስትመታቸው ምልክቶች ያሳዩሃል። ከነዛ ምልክቶቹ መውረር፣ መብላት፣ ማቃጠል፣ በሰውነት ውስጥ መሄድ፣ እንደ ድንጋይ መሆን። እነዚህ 5ቱ የክፉ መንፈስ በሕይወት ውስጥ የማድፈጥ ምልክቶች ናቸው።
አድፍጦ የመቀመጡ ምልክቶች ናቸው ማለት። በል በርታ፣ በርቱ፣ በርቱ፣ እግዚአብሔር ይስጥ፣ በርቱ። ምን ነው ጆሮዬ አይሰማም ነበር፣ ጆሮዬ አይሰማም ነበር። ሰማልኝ። እንዴት ነው ጆሮሽ የማይሰማው? ግራ ጆሮዬ ደንቆሮ ነው። ግራ ጆሮዬ አይሰማም፣ ይፈርጣል። አሁንስ? አሁን ይሰማልኛል። እስቲ በዚህ ድፈኙ። ይሰማል? አዎ። ስንት ጊዜ ነው ከደነቆረ? ሕፃን ሆኜ ነው ገና። ሕፃን ሆኜ ነው ገና። ሕፃን ሆነሽ? አሁን ይሰማል ማለት ነው? አዎ። አዎ። እንዴት አወቅሽ መስማቱ? ነው በሁለቱም ሰማል? ጥቅጥቅ ያለ ነበርና ይሄንን ሲይዘው ሰማ። ይሄንኛውን ቀኝን ጆሮዬን ይዤ እንትን ስል ሳዳምጥ ሰማልኝ እኮ። አሁን ነው የተሸኘው እዚህ ጋር ማለት ነው። በስንት ጋር ነው ያለችው። ስትመጣ መጀመሪያ የምትሰማ መስላኝ ነበረ። ስጠራት ቆይታ ነው የምትሰማው። ምን ነው ስላት ይሄ ጆሮ ያመኛል አለች። አይ ይሄማ የሆነ ነገር ይኖራል፣ ቅባ ቅዱስ ይደረግልሽ አልኩና እቤት ጸሎት ቤት አስገብቼ ቅባ ቅዱስ አደረኩላት። እንደሱማ ሲሆን የባሰ ይመግላል አለች። ለጊዜው ወስዳ ያው ሶፊ አስጠረገችላት። ከዛም በኋላ ቅባ ቅዱስ እየተደረገ ከዛ ጸሎት መጀመር አለብሽ፣ መጸለይ አለብሽ፣ መስገድ አለብሽ አልኳት። ያው እየጸለየች ምን እያለች እያለ ስትመጣ ፈነዳ፣ ተያዘ። አሁን እዚህ መታ 15000 አጋንንት ብላ ነው የተሸኘላት። አዎ 15000። አዎ ከዛ ወደዛ መጣችና ምን ሆንሽ አልኳት። ዝም አለች ቆየችና ጆሮዬ ሰማ አለችኝ። ለምን መጣሽ ሳትነግሪያቸው ብዬ ይዣት መጣሁ። እሷም ግራ ገብቷት ነው። ደነገጥሽ መስማቱ? አሁን በሁሉም አቅጣጫ እየተሰማ ነው። እንግዲህ ከሄዱት አንደኛው መንፈስ ነው ጆሮዋን የደፈነው ማለት ነው። የሚገርም ነው። በጣም በደንብ ይሰማል። በጣም ይሰማል። በጣም ይኸውልሽ ሰይጣን ነው እንደዚህ ያደረገው። ስንት ዓመት ነው ሳይሰማ አይቀርም? ገና በቃ ሕፃን ቆየ። ትምህርት ቤት ስማር ሁሉ አንዳንድ ጊዜ አልሰማም፣ አብዛኛውን ጊዜ አልሰማም። በቃ ትምህርቱ አስተማሪ የሚነግረኝ በአጠቃላይ አልሰማም። አሰሚው? አዎ። በይ በርቺ፣ በይ በርቺ። አንቺም ያው እድለኛ ሆነሻል ማለት ነው። እንግዲህ እግዚአብሔር ይመስገን። በጣም ነው ደስ ያለን። እኛ ጋር ስትመጣ ገና ስትመጣ ነው የነገርኳት ችግር ይኖራል ጸልይ ስላት ብዙን ጊዜ ይሻትልም ነበረ። መስገድ ጀመረች። ይሄው እግዚአብሔር ይመስገን ዛሬ ዳነች። በጣም ጥሩ ነው። በጣም ጥሩ። እግዚአብሔር ይስጥልኝ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ